ይሄም ድሃ ክልል ብሎ ይጣላል፣ ይጋጫል፣ ይገዳደላል። ካላችሁበት ከአባቶቻችሁ ወሬ ውጡ። ይሄ አማራ ነው፣ ይሄ ትግሬ ነው፣ ይሄ ገሌ ነው። ይሄ ዘመኑ ያለፈበት። ስለዚህ የሚያወሩ ሰዎች ሲያሳዙ ምን አይነት ጭንቅላት እንዳላቸው ነው ያላቀው። እግዚአብሔር ግን ካዘነብኝ ወዮልኝ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ዛሬ በኢትዮጵያ ውስጥ ወገኔ ፍሬያማ ለመሆን ከፈለግ መለየት የግድ ነው። የምንድን ነው ከምንድን ነው የሚለየው ምናምን እንላለን። እንደምታውቁት በምድራችን ክልል አለ። የዛ ክልል የዛ ክልል ይባላል። እኔ ያን ክልል እንደምጠላው በሄድኩበት ቦታ እንደማስረግመው። ምክንያቱም ድሃ ህዝብ ይሄም ድሃ ክልል ብሎ ይጣላል፣ ይጋጫል፣ ይገዳደላል። የኔ መሬት ነው ይላል፣ የኛ መሬት ነው ይላል። በዛ መሬት ላይ ያ መሬት እያለ ይራባል፣ ይራቆታል። ሰርቶ መብላት እንኳን አይችልም። እንደዚህ አይነት አእምሮ እንደዚህ አይነት ጭንቅላት ያለው ህዝብ ወገኔ ከዛ መውጣት አለበት። እና የኛ አሁን በዚህ በእንትኑ ላይ ያደረግነው 84 ብሔረሰቦችን አመጣን። እንዴት ሲያምሩ! አንዳንዶቻቸው ቋንቋቸውንም አናቅም፣ ቋንቋችንም አይናገሩም። በቃ የሚያስደንቁ ብንያያዝ አንድ ብንሆን እንደ አንድ ህዝብ እንዴት ለዓለም በረከት እንሆናለን። ነገር ግን ክልል ተብሎ በደቡብ የተወለደው ወደ ሰሜን ሄዶ እንዳይማር እንዳይሰራ፣ ምስራቅ የተወለደው ወደ ምዕራብ ሄዶ እንዳይሰራ፣ በቃ በኔ ቋንቋ በኔ ምናምን እያሉ። ስለዚህ ዛሬ በኢትዮጵያ ውስጥ ለበረከት ለመሆን ከፈለጋችሁ ካላችሁበት ከአባቶቻችሁ ወሬ ውጡ። ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ትግሬ ነው፣ ይሄ ገሌ ነው። ይሄ ዘመኑ ያለፈበት እኔና እናንተ የምናስተናግደው አይደለም። this is globalization። በተለይ አሜሪካ ውስጥ ሆኖ ስለዚህ የሚያወሩ ሰዎች ሲያሳዝኑ ምን አይነት ጭንቅላት እንዳላቸው ነው ያላቀው። ውጡ አለ። የዘላለም እግዚአብሔር በሚመራን ቦታ እውነተኛ በረከት፣ እውነተኛ ክብር፣ እውነተኛ መብዛት፣ እውነተኛ መትረፍ፣ እውነተኛ ሰላም፣ እውነተኛ እርካታ አለ። ነገር ግን መለየት አለብን። ጌታን ይዞ ከአገር ቤት ከዘመዶች ከአባት ቤት ተለይቶ መውጣት የእምነት እርምጃ ነው። የሰራዊት ጌታ እግዚአብሔር ለተጠሪው ለአብርሃም የገባለት ቃል ኪዳን አለ። ውጣ አለ። ከወጣ በኋላስ አንድ የሚሆን ነገር አለ። በኦሪት ዘፍጥረት ምዕራፍ 15 ቁጥር 18 ላይ በዛን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ፣ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህች ምድር ለዘሪ ሰጥቼሃለሁ ይላል። ተመልከቱ፣ አብርሃም
የወጣው ከአንድ ስንዝር ቦታ ነው። በእግዚአብሔር ተመርቶ ስለወጣ እግዚአብሔር አንድ ሀገር ሰጠው። እግዚአብሔር አንድ ሀገር ሰጠው። እግዚአብሔርን ታዘህ ስትወጣ እግዚአብሔር ያበዛሃል። እግዚአብሔርን ታዘህ ስትወጣ እግዚአብሔር በሕይወቴ ላይ፣ በታሪኬ ላይ፣ በዘመኔ ላይ ስራውን ይሰራል። የእስራኤል አምላክ እግዚአብሔር ለዘላለም እስከ ዘላለም የተባረከ ይሁን። በኦሪት ዘፍጥረት ምዕራፍ 15 ቁጥር 18 ላይ በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ፣ ከግብፅ ወንዞች ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ሰጥቻለሁ። ዛሬ እንደምታውቁት የፍልስጥኤማውያንና የእስራኤላውያን ጦርነት የሚካሄደው በዛ ቦታ ላይ ነው። ያ ታሪካዊ በታሪክን ስናጠና የፍልስጥኤማውያን ምድር አልነበረም። ከዱሮ እስራኤላውያን ግን እግዚአብሔርን ስላልታዘዙ እንደ እግዚአብሔር ስላልኖሩ ልዩ ልዩ ጣዖታትን እያመለኩ እግዚአብሔር ፍርድ እያመጣ እየቀጣቸው ለ2000 ምናምን ዓመታት በዓለም ላይ ተበታተኑ። በዓለም ላይ ቅጣት ነው። በአንድ ጊዜ ጀርመኖች 6 ሚሊዮን አይሁዶችን አቃጠሉ። እግዚአብሔር ሲወድ ድንቅ ነው፣ ድንቅ ነው። እግዚአብሔር ግን ካዘነብህ ወዮልህ። አሁን ከስንት ዘመን በኋላ 1948 ወደ አገራቸው ተመልሰው እየተሰራ ያለው ስራ የሚያስደንቅ ነው። ጫካውን ማለት እንደው ሜዳውን እንትና አድርገው ብዙዎቻችሁ አይታችሁታል አምናለሁ። እግዚአብሔር በጣም በሕይወታቸው ቃል ኪዳን ገብቶላችኋልና ቃል ኪዳኑ የማይረሳ ጌታ ነውና አሁንም እየባረካቸው ነው የአብርሃም ዘሮች ስለሆኑ። በዚህ በምዕራፍ 12 ቁጥር 13 ላይ የምድር ነገዶች ሁሉ በአንተ ይባረካሉ። ያችኛዋ መካከለኛ ምስራቅ ብቻ አይደለም እግዚአብሔር ያለው፣ የዓለም ነገዶች በሙሉ በአንተ ይባረካሉ። እኔና እናንተ ዛሬ ወደ ብርሃን ወጥተን የሰራዊት ጌታ እግዚአብሔርን ማወቅ የቻልነው አብርሃም ታዝቦ ስለወጣ ነው። በሱ አብራክ ውስጥ ነበር የዓለም ክርስቲያኖች በሙሉ። የምድር ነገዶች ሁሉ በአንተ ይባረካሉ። እኔና እናንተ ክርስቶስ ኢየሱስ በሱ ውስጥ ነበረ። ክርስቶስ ኢየሱስ በአብርሃም አብራክ ውስጥ ነበር። ክርስቶስ ኢየሱስ ተወለደ፣ እኔንና እናንተን ወደ ዘላለም ብርሃን አመጣን። በጌታ በኢየሱስ ክርስቶስ በኩል ለመላ ዓለም ለመላ ዩኒቨርስ በረከት ሆነ። ዛሬ እኔና እናንተ ለዚህ ለሕይወት በረከት የበቃነው ወገኖቼ ከዛ የተነሳ ነው። አብርሃም የእግዚአብሔርን ድምፅ ስለሰማና ስለታዘዘ ለበረከት ሆነ። እግዚአብሔርን እንሰማለን። እኔና እናንተ የተሰጠን ዕድሜ አለ። እንደኔ ብዙ ዕድሜ ላይ ኖራችሁ ይችላል። የተሰጣችሁ ዕድሜ አለ። በተሰጣችሁ ዘመናችሁ እግዚአብሔር ከእናንተ የሚፈልገው ስራ አለ። ከእናንተ እግዚአብሔር የሚፈልገው እና ምንድን ነው እግዚአብሔር የሚፈልገው? ወገኖቼ እኔና እናንተ
እግዚአብሔርን ታዘን እንድንወጣ እግዚአብሔርን መታዘዝ ከጣዖታት ራሳችሁን ለዩ፣ ከወሬ ራሳችሁን ለዩ፣ ከማይጠቅም ነገር ራሳችንን እንለይ። እግዚአብሔር ለሕይወታችን ዓላማ ስላለው እና እኔና እናንተ ለበረከት ተጠራን። እግዚአብሔር ወደ እያንዳንዳችን የሚመጣው የቃሉን ደጆች በመክፈት ነው። በመዝሙረ ዳዊት ምዕራፍ 107 ቁጥር 20 ላይ ቃሉን ላከ ፈወሳቸው፣ ከጥፋታቸው ማዳናቸው ይላል። የዘላለም እግዚአብሔር ከጥፋት ከሞት ከዓለም የሚያድነን ቃሉን በመላክ ነው፣ ቃሉን በመግለጥ ነው። ዛሬ እኛ ያለነው በአዲስ ኪዳን በጸጋ ዘመን ነው። ያም ማለት የኛ የበረከት መንገድ ከአብርሃም መንገድ 100% የተሻለ ነው። አብርሃም በብሉይ ኪዳን ነበረ፣ እኔና እናንተ በአዲስ ኪዳን ነበር። በአዲስ ኪዳን ነው ያለነው። ለእኔና ለእናንተ ውጡ ውረዱ አልተባልንም። በበረሃ መጓዝ አላስፈለገንም። እንደ አብርሃም በቃ ይሄንን ይሰጣሃለሁ ምናምን አላለንም። እግዚአብሔር በረከታችን በጌታ በኢየሱስ ክርስቶስ በሙላት ተገልጦ፣ በጸጋ ተገልጦ፣ በምሕረት ተገልጦ፣ በፍቅር ተገልጦ፣ በእውነት ተገልጦ፣ በሕይወት ተገልጦ በእግዚአብሔር ቃል ወደ እያንዳንዳችን መጣ። የትም መሄድ አላስፈለገንም። እግዚአብሔርን ማወቅ በክርስቶስ ኢየሱስ ጌታ ኢየሱስን ማለት በክርስቶስ ኢየሱስ እግዚአብሔርን ማወቅና ሕይወታችን ለሱ መስጠት ብቻ ነው ያስፈለገን። ዛሬ እኛ ያለነው በአዲስ ኪዳን በጸጋ ዘመን ነው። ያም ማለት የኛ የበረከት መንገድ ከአብርሃም መንገድ የተለየ ነው። ለእኔና ለእናንተ ውጡ አልተባልንም። በረከታችን በጌታ በኢየሱስ ክርስቶስ መጣ ወደ እያንዳንዳችን። በጣም እገረማለሁ እኔ ጌታ ኢየሱስ እንዴት እንዳገኘኝ። ጌታ ኢየሱስ እያንዳንዳችሁን እንዴት እንዳገኛችሁ ስታስቡ ትገረማላችሁ። ያስደንቃል። ስለዚህ ጌታ እግዚአብሔር ኢየሱስን በመላክ የዘላለምን በረከት ወደ እኔና ወደ እናንተ ላከ። የሕይወት በረከት፣ የማስተዋል በረከት፣ የጽድቅ በረከት፣ የሰላም የቅድስና በረከት በክርስቶስ ኢየሱስ ወደ እኔና ወደ እናንተ ላከው። በረከታችን በሙላት ተገልጦ፣ በጸጋ ተገልጦ፣ በፍቅር ተገልጦ ወደ እያንዳንዳችን መጣ። የሰራዊት ጌታ እግዚአብሔር ለእኔና ለእናንተ ጦርነት የበዛበትን ማዕከለኛ ምስራቅ አልሰጠንም። የሰጠን ሰማያዊውን ነው፣ ዘላለማዊውን ነው፣ ልጁን ነው፣ መንግስቱን ነው፣ ምሕረቱን ነው፣ ሰላሙን ነው፣ ክብሩን ነው፣ በረከቱን ነው። የሰጠን የበረከት ሁሉ በረከት የሙላት ሁሉ ሙላት የሆነውን አንድያ ልጁን ነው። የሰጠን መንፈስ ቅዱስን ነው። እኔና ለእናንተ የተሰጠው በጌታ በኢየሱስ ክርስቶስ የተገለጠልን በረከት የሚያሻግር ኃይል አለው። በረከት ራእይ አለው። በረከት እያንዳንዱን ሰው በረከት የራሱ መዓዛ አለው፣ አትራክሽን አለው። ኢት አትራክትስ። በረከት እኔና እናንተ ያን በረከት መማር አለብን። በረከት ሁለት አይነት ነው። አንደኛው በመንፈስ ቅዱስ በሰማያዊ መባረክ ነው። ሁለተኛው በምድር ላይ ያለን ደግሞ በምንሰራው ባለን ገቢ ባለን በዛ መባረክ ነው።
የእግዚአብሔር ቃል የምናገረው በረከት ግን ያ ሰማያዊውን ነው። ያ ሰማያዊውን ነው የሰጠን፣ ሰማያዊውን ዘላለማዊውን ልጁን፣ መንግስቱን፣ ምሕረቱን ነው። ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ የተገለጠልኝ በረከት እጅግ አስደናቂ በረከት ነው። በጌታ በኢየሱስ ክርስቶስ የተገለጠው በረከት ምድራዊ ወይም ጊዜያዊ አይደለም፣ ዘላለማዊ ነው። ነገር ግን ሰው በምድር ላይ ነፃ ወጥቶ በሰላም የሚኖረው በመሰላችሁ ይሄ በረከት ከገባው የእግዚአብሔር በረከት በውስጣችን ሲገባ ምንድነው? በረከታችንን ከሚሰርቅ ነገር ነፃ እንወጣለን። ለብዙዎቻችሁ መስክሬላችኋለሁ። በጥቅምት ወር 1993 አንድ የሚያስደምም ራእይ አየው። ያም የበረከት ደመና ነበር። እየጸለኩ ነበረ። ሴንት ሉዊስ ነበርኩ ለኮንፈረንስ ሄጄ በቃ እንዳጋጣሚ እንዴት እንደሆነ ያላቅም፣ ግን በአንድ ሴከንድ ካለውበት ቦታ ሌላ ቦታ ተገኘው። ራእይ ይሁን ምን እንደሆነ እኔ አላቅም። ነገር ግን ያን አየውና በቃ ተወሰኑ። ያየሁት ይሄ ነው የማይባል ደመና ነው። እንደምታውቁት ብዙ የደመና አይነት አለ ሲጠና። ነገር ግን ይሄ ደመና እኛ በአውሮፕላን ስንበር የምናልፍበት የምናውቀው የምናየው ደመና አይደለም። ግሎሪየስ ነው። ከአእምሮ በላይ ነው። ምን እንደሆነ ያልገባኝም። ምንድነው ይሄ ደመና ብዬ በምጠይቅበት ጊዜ በውስጥ ምን ይለኛል? የበረከት ደመና ነው ይለኛል። የበረከት ደመና ሁሉ የበረከት ደመና ከሆነ ህዝቤ ለምን አልተባረክም? ለምን ድሆች፣ ለምን ጉስቋሎች፣ ለምንድን ነው እንደዛ ይሆን? ከዛ አይ ይለኛል ህዝቤ። የምን ህዝቤ? ይሄ የዓለም ህዝብ እዛን ጊዜ ወደ 5 ምናምን ቢሊየን ህዝብ ነበር። የዛሬ ወደ 7 ኦልሞስት 8 ቢሊየን ነው። ያ ቢሊየን ህዝብ ከዚህ በረከት አለ 1% ሳይሆን 100% ሳይሆን ሚሊየን ፐርሰንት ቢቀበል የቅንጣትን አይጎልም ማለት። እያንዳንዳችን እግዚአብሔር የፈጠረን አስደናቂ ለሆነ በረከት፣ አስደናቂ የሆነ ከዛ በኋላ እንደዛ ከሆነማ ብዬ መባረክ ጀመርኩ። መጀመሪያ ፓስተሮችን የማውቃቸውን ፓስተሮች እግዚአብሔር ወገሌን ባርክ፣ እግዚአብሔርን ባርክ ብዬ ከዛ ነገር ግን በውስጤ ያለው ግፍትና እኔ የምናገረው የማስባቸው አንድ አልሆነምና በአገር እንደገና ያም ደግሞ በጣም በግፍት ስለመጣ አገር ሳይሆን በኮንቲኔንት መባረክ ጀመርኩ። ወገኔ ከዛ ይሄ የዓለም ግሎብ መጣና በፊቴ ቆመ። እግዚአብሔር ዓለምን ለመባረክ
ታዲያ ሰዎች ለምንድን ነው የማይባረኩት? ምክንያቱም በረከት ምን እንደሆነ በእግዚአብሔር ስለማያውቁና ራሳቸው የበረከት ተቃራኒ ጥላቻ፣ ቅናት፣ ክፋት ለአንዱ ሲያልፍለት አንፈልግም። አንዱ ከፍተኛ ደረጃ ላይ ሲደርስ እንደሱ ለፍቼ ሰርቼ ይደርሳለሁ ወደዛ ከማለት ለምን እዛ ደረሰ? የዚህ አይነት ነገር ምን አደረገ? በድህነት በጭንቀት በረከት እግዚአብሔር ለኛ ያለውን በረከት ሳናይ ዛሬ የምነግራችሁ አንድ ነገር አለ። እባካችሁ አንድ ነገር ታሪካችን ከዛሬ ጀምሮ ይለወጥ። ሁሉን እንባርክ። እስኪ ሁሉን የሚጠሉንም እንኳን እንባርካቸው። ምክንያቱም የነሱ እንትን መሆን እኛ ማስቀየም እኛ የእግዚአብሔርን በረከት እንዳንለማመድ እያደረገን ነው። ስለዚህ በቃ እያንዳንዳችን የምታውቋቸውን የማታውቋቸውን ከዛሬ ጀምሮ መባረክ ጀምሩ። ከዛሬ ጀምራችሁ ባርኩ። የሚጠሏችሁን እንኳ ባርኩ። የሚቃወሟችሁን ባርኩ። በዛን ጊዜ የእግዚአብሔር በረከት በእኛ ላይ ወገኖቼ ይሄ ነው በማይባል መልኩ በእኛ ላይ ይመጣል። በረከትን የሚጠላ የለም። በዛን ዘመን ስለ በረከት ብዙ በኢትዮጵያም ዙሬ አስተምሬያለሁ። እስላሞች ተሰብስበው በረከት እንፈልጋለንና ባርከን ያሉበት ጊዜ ነበር። በረከትን የሚጠላ የለም።